ወደ ቆላስይስ ሰዎች ምዕራፍ 1 ከቁጥር 15 እስከ 19 የክርስቶስ ልዕልና። እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥሯልና። በፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው። ሁሉም በእርሱ ተጋጥሟል። እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱ ከሁሉ በፊት ይሆን ዘንድ በመጀመሪያ ከሙታንም በኩር ነው። እግዚአብሔር ሙላቱን ሁሉ በእርሱ ላይ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዶአልና። እናንተ ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ሥራችሁን በማድረግ በአሳባችሁ ጠላቶች የነበራችሁትን አሁን በሥጋው ሰውነት በሞቱ በኩል አስታረቃችሁ። ይህም ተመስረታችሁና ተደላድላችሁ ከሰማችሁት ከወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ብትኖሩ ይሆናል። ይህ ተመስረታችሁና ተደላድላችሁ ከሰማችሁት ከወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ብትኖሩ ይሆናል። ያም ወንጌል ከሰማይ በታች ባለው ፍጥረት ሁሉ ዘንድ የተሰበከ ነው። እኔም ጳውሎስ የእርሱ አገልጋይ ሆኑ። ቅዱስ አምላካችን እግዚአብሔር የተባረከው አምላካችን እግዚአብሔር በአንድያ ልጅ በኩል በሥጋው ሰውነት በደሙ በትንሣኤው ከጠፋንበትና ከወደቅንበት ከጨለማም ሥልጣን በታች ከቀረንበት ዳግም ተስፋ ሰጥተህ ሕይወታችንን አለምልመ በተስፋ በኃይል በጸጋ በእውነት ያቆምከን ሕይወት ሰጠህን አምላካችን ቅዱስ እግዚአብሔር ሆይ ክብርና ምስጋና ላንተ ይሁን። አባታችን ሆይ ከሙላቱ ተካፋይ አድርገናል። ከመንፈስ ቅዱስ ሙላት ተካፋይ አድርገናል። ከመለኮቱ ተካፋይ አድርገናል። እግዚአብሔር አምላኪው የልጅነትን ሥልጣን ሰጥተናል። ወራሾች አድርገናል። የእግዚአብሔር ልጆች ተብለናል። በክርስቶስ ኢየሱስ በኩል ከአመፃችን ከበደላችን ሁሉ ነስተን እግዚአብሔር አምላኪው የጽድቅ ልጆች ተብለናል። እግዚአብሔር ሆይ በጽድቅ ልጆች ሆነናል። በክርስቶስ ኢየሱስ ሙሉ በሙሉ በተደረገ ጽድቅ፣ በክርስቶስ ኢየሱስ ደም፣ በክርስቶስ ኢየሱስ መስዋዕትነት በደላችን ሁሉ ተከፍሎ ኃጢአታችን ሁሉ ተከፍሎ ነፃ ወጥተን አርነትን አግኝተናል። ልጅነትን አግኝተናል። ባለመብቶች ሆነናል። የተባረከው ልዑሉ ኃያሉ አምላክ እግዚአብሔር ያንተን ቅዱስ ስም የተባረከውን ስምህ ልንጠራ የማንገባ ብንሆንም ነገር ግን አሁን ስምህን እንጠራለን። አባ እንልሃለን። አባ የምንልህ አምላኬ ከምድራዊው አባታችን ከሥጋው አባታችን ጋር በተመሳሳይ አይደለም። አባ ብለን ውስጣችንን፣ ገመናችንን፣ ልባችንን ሁሉ እናሳይሃለን። አንተም ታውቃለህ። አባ የምንልህ እግዚአብሔር አምላክ ሆይ እንደምትምረን እንደምታግዘን እግዚአብሔር የምንለምንን እንደምትሰጠን የምንጠይቀውን እንደምትሰጠን የማያስፈልገንን እንደማትሰጠን አምነን ነው። አምላኬ ሆይ እናመሰግናለን። ክብር ምስጋና ላንተ ይሁን። አምላኬ ሆይ ገናናውን ልጅ አለቅነትና ጌትነት ወይም ሥልጣናት ከሰማይ በምድር ያሉትም ሁሉ በእርሱ የተፈጠሩለት ከፍጥረትም ሁሉ በኩር የሆነውን ሁሉ በእርሱና ለእርሱ የተፈጠረውን አንድያ ልጅ ክርስቶስ ከበደላችን አነጻን፣ ከመተላለፋችን አነጻን፣ የዕዳ ጽሕፈታችንን ቀደደው፣ ከሙታንም መጀመሪያ በኩር ሆነው እኛንም ከዘላለም ሞት አዳነን። ይህ እውነት ይህ የማይሰለች የማይደበዝዝ ብርሃን የሆነ እውነት እንዲበራልን እግዚአብሔር አምላክ ሆይ ስለፈቀድክ እናመሰግንሃለን። መለኮትን እውነትን ሰማያዊ ምስጢርን ስለገለጥክልን እግዚአብሔር ሆይ እናመሰግንሃለን። የሙላቱ ተካፋይ ስላደረከን እግዚአብሔር እናመሰግንሃለን። በሰማያዊ ስፍራ ስላስቀመጥ በሳይ በረከት ስለባረከን እናመሰግንሃለን። እግዚአብሔር የማዳኔን ምስጢር እንድንረዳ አድርገህናል። አንተን እንድናውቅ እንድንለምነ ወደፊትህ እንድንቀርብ እግዚአብሔር አምላክ ሆይ ልጅነትን ሰጥተናል። የዕዳ ጽሕፈታችንን ቀደ የጥልን ግድግዳ አፍርሰ
እግዚአብሔር አምላኬ ሆይ በልጅ በኩል ከራስ ጋር አስታርቀናል። እግዚአብሔር ሆይ ለዚህ ታላቅ እውነት፣ እግዚአብሔር ሆይ ለዚህ ታላቅ ብርሃን፣ እግዚአብሔር ሆይ ለዚህ ታላቅ መዳናችን ክብርን ምስጋናን ላንተ እናቀርባለን። እግዚአብሔር ሆይ ምስጋናችን በፊትህ ይቅረብልህ። መልካም መዓዛ እንዳለው ዕጣን በፊትህ ምስጋናችን ይቅረብ። እግዚአብሔር አምላኬ ሆይ እንደ መላእክት ምስጋናና ዝማሬ እግዚአብሔር አምላኬ ምስጋናችን አንተን ደስ ያሰኝ። አምላኬ ይባረክ ዙፋኔ፣ ይባረክ መንግስት፣ ይባረክ እግዚአብሔር አምላኬ ሆይ ታላቅነት ጌትነት። አምላኬ ሆይ ትከሻህ ይመቻል፣ ቤትህ ያሳርፋል፣ መንፈስህ ያድሳል፣ ያጽናናል፣ ስብራትን ይጠግናል፣ ሐዘንን ያስወግዳል፣ ይፈውሳል፣ የተሰበረን ይጠግናል። አምላኬ ሆይ ስለ ቅዱስ መንፈስህ እናመሰግናለን። አምላኬ ስለ ተባረከው መንግስት እናመሰግናለን። አምላኬ ሆይ ስለ እውነተኛውና ስለ ተቀበልነው ተስፋ እግዚአብሔር እናመሰግናለን። መንፈስ ቅዱስን እግዚአብሔር ተስፋችንን ስለሚያረጋግጥልን፣ ስለሚያስረግጠን፣ እርግጠኛ ስለሚያደርገን በውስጣችን ስላለው ስለ መንፈስ ቅዱስ እናመሰግናለን። እግዚአብሔር አምላኬ ሆይ ለዘላለም እስከ ለዘላለም ሁሉ ስምህ የተባረከ ስምህ የተቀደሰ ይሁን። አምላኬ ሆይ የተባረከውን ስምህን የተቀደሰውን ስምህን በአንደበታችን እንድንጠራ እግዚአብሔር አምላኬ ሆይ ችለናል። ይህ እግዚአብሔር በሰው የማይቻል ነው፣ በአንተ ተችሏል። ይህ እግዚአብሔር አምላኬ ሆይ ማንም በምድር በጥበቡ በኃይሉ በእውቀቱ የማይቻለው ላንተ ግን ተችሏል። እግዚአብሔር አምላኬ ሆይ የጠፋነውን እግዚአብሔር አምላኬ ዳግም እግዚአብሔር አምላኬ በክብር በፍቅር በኃይል በሽልማት ተቀብለናል። እግዚአብሔር ሆይ አመሰግናለሁ። እግዚአብሔር ሆይ አከብርሃለሁ። ጥበቃና ሰላምህ ሁሉ ጊዜ ከኛ ጋራ ነው። እግዚአብሔር አምላኬ ሆይ የምንወጣው በሰላም የምንገባው በሰላም የምንነሳው የምንቀመጠው እግዚአብሔር አምላኬ የምናደርገው ሁሉ በአንተ ምሕረት ነው፣ በአንተ ቸርነት ነውና ክብር ምስጋና ላንተ ይሁን። አምላካችን ሆይ ይቅር በለን በደላችንን። አምላካችን ሆይ እግዚአብሔር አምላኬ እኛን የማይመጥንና የተቀበልነውን ክብር ልጅነት የማይመጥን አንተን እግዚአብሔር አምላኬ ያሳዘነውን ዙሪያውን በመመልከት ዓለምን በመመልከት ምኞታችንን በመመልከት እግዚአብሔር አምላኬ ሆይ በመከተል የበደልንህን በደል ኃጢአታችንን ይቅር በለን። መንፈስ ቅዱስ ሆይ እግዚአብሔር አምላኬ ሆይ ብዙ በድለናል፣ አሳዝነናል። እግዚአብሔር ሆይ አንተ ይቅር በለን። በጻድቁ ልጅ በደሙ ባሳረቀን ዛሬም ስለ በደላችን ስለ ኃጢአታችን ትኩስ በሆነው ደሙ በጌታ በኢየሱስ ክርስቶስ ደም ወደፊትህ እንቀርባለን። ከመተላለፋችን ከበደላችን ሁሉ አንጻ ያንተ ምሕረት ይፈውሳል፣ ያንተ ምሕረት ያቆማል፣ አቅም ይሰጣል። ያንተ ምሕረት እግዚአብሔር አምላኬና መድኃኒቴ ጨለማን ያበራል። ያንተ ምሕረት መንገድን ያሳያል፣ አእምሮን ይባርካል። አምላኬ ማረን፣ ይቅር በለን። በሕይወታችን ላይ ማንኛውም አይነት ተጽዕኖ የሆነ ነገር እግዚአብሔር አምላኬ ሆይ አጥማችንን መንፈሳዊ ወገባችንን የሚያላላ ነገር፣ መንፈሳዊ እርምጃችንን የሚያዘገይ ነገር፣ መንፈሳዊ ብርሃናችንን የሚያደበዝዝ ነገር፣ መንፈሳዊ ሩጫችንን የሚገታና የሚያዘገይ ነገር ሁሉ ከሕይወታችን በኢየሱስ ክርስቶስ ስም የተነቀለ የተቆረጠ ይሁን። አምላኬ ሆይ በልባችን በሐሳባችን በመንፈሳችን አንተ ደስ ይበልህ። አንተን ደስ የማያሰኝ ነገር እግዚአብሔር አምላኬ ሆይ አንፈልግም፣ ከእኛ ሕይወት ፈጽሞ ይራቅ። አምላኬ ሆይ የጥበብ ሁሉ መጀመሪያ የሆነውን አንተም መፍራትን አንተም መውደድን በልባችን እንድትሞላብን እንለምናለን። እግዚአብሔር ሆይ እንዳንበድል ጠብቀን። እግዚአብሔር አምላኬ ሆይ የምንቆመው የምንበረታው ክፉን ሁሉ የምንቃወመው በተግባራችን በንግግራችን እግዚአብሔር በአካሄዳችን ሁሉ የምንቃወመው በብርሃን የምንወጣው በብርሃን የምንመላለሰው በአንተ ጸጋ ነው እንጂ እግዚአብሔር ሆይ ሥጋ ደካማ ነው፣ መንፈስ ግን የተዘጋጀች ነች። እግዚአብሔር ሆይ የተዘጋጀው መንፈስ ሁሉ ጊዜ ማንነታችንን በሙላት እንዲገዛ እንዲቆጣጠረን ከክፉም ሁሉ እንዲመልሰን በኢየሱስ ስም ጸልያለን። እግዚአብሔር አምላኬ ሆይ
የእምነትን ኃይል ሙላብን። ዕለት ዕለት እምነታችን እየጨመረ እግዚአብሔር መንፈሳዊ ኃይላችን እየበረታ እየጠነከረ ሁልጊዜም መገኘትን እግዚአብሔር አምላክ ሕልውናህን እየናፈቀን እየፈለግን በጸሎት እንድንተጋ በአምልኮ እንድንተጋ እግዚአብሔር አምላክ ሆይ እንድትረዳን በኢየሱስ ክርስቶስ ስም እንለምንሃለን። እግዚአብሔር በተለያየ ሁኔታ ውስጥ በመሆን የደከሙ እግዚአብሔር አምላክ የዛሉ እግዚአብሔር አምላክ ተስፋቸው እሳሳባቸው የመሰላቸው ሁሉ በጌታ በኢየሱስ ክርስቶስ ስም አሁን እግዚአብሔር ጉብኝት እንዲሆንላቸው ልባቸው እንዲታደስ መንፈሳቸው እንዲባረክና እግዚአብሔር እንዲነቃቃ በኢየሱስ ስም ጸልያለሁ። ማንኛውም ከሰይጣን የሆነ ክፉ ምክር በሰዎች ልብ ውስጥ የተተከለ ነገር ግን እግዚአብሔር የተሳሳተ መረዳት የሆነ የተሳሳተ ዕውቀት የሆነ ነገር ከማንኛውም ከቅዱሳን ወንድሞችና እህቶች ልብ ውስጥ እንዲነቀል ጸልያለሁ። እምነትን የሚያደክም ሩጫን የሚገታ እግዚአብሔር መንፈሳዊነትን የሚከለክል ማንኛውም የተሳሳተ መረዳትና እግዚአብሔር አምላክ ቀንበር የሆነ ስራት የሆነ የጨለማው የዲያብሎስ ሽንገላ እግዚአብሔር እንዲሰበር በኢየሱስ ክርስቶስ ስም ጸልያለሁ። የቃል ብርሃን ሁሉን ይገልጣል፣ ሁለት አፍ ካለው ሰይፍም ይልቅ እየተሳለ ነውና የቃል ብርሃን እግዚአብሔር አምላክ ዕለት ዕለት በልቦናችን እየበራ ጨለማውን ሁሉ እየነቀለ ወደ ፍጹምነት የሚያደርሰው ኃይል በልባችን ዕለት ዕለት እንዲታደስ በኢየሱስ ክርስቶስ ስም እንለምናለን። እግዚአብሔር አምላክ ሆይ በነገር ሁሉ ስም ብሩክ ይሁን፣ ተባረክ። የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉ ተብሎ እንደተጻፈ ይህ በሕይወታችን የሚሆነው ነገር ሁሉ ለአንተ ክብር ይሁን። ለክብር የማይሆን ነገር ከእኛ ይራቅ፣ ከመንገዳችን ይራቅ። ፈቃድ ያልሆነ ነገር ከመንገዳችን ይራቅ፣ ከሕይወታችን ይራቅ። ፈቃድ መልካም ነው፣ ወደ ሕይወትም ወደ እውነትም ወደ ከፍታም ወደ ክብርም ያደርሳልና ፈቃድ ብቻ ይሁን። ወደ ፈተና ታግባን፣ ከክፉ ሁሉ አድነን። አምላክ ሆይ እናመሰግናለን። አባባ እንወድሃለን። መልካም ነህ አንተ፣ ተባረክ። ኃይል፣ ክብር፣ ስልጣን፣ ታላቅነት፣ ገናናነት ለቅዱስ ስምህ ይሁን። በጌታችን በኢየሱስ ክርስቶስ ስም ጸለይን፣ አሜን።